What's up my beautiful people? የት እንዳለው መገመት አያታችሁም። Welcome to Gondar. ጎንደር በሰላም ገብቻለሁ። ጎንደርን እንግዲህ በደንብ ነው ማሳያችሁ። እንኳን ወደ TY2 በሰላም መጣችሁ እያልኩኝ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁሌም የመጀመሪያ ቀን የተለየ ነገር አናደርግም። ወጣ እንላለን፣ አካባቢውን ዞር ዞር እያልን እናያለን። እዛ አካባቢውን ሁኔታውን ምናምን አንደርስታንድ ካደረኩ በኋላ በሚቀጥለው ቪዲዮ ግን በስርዓት በጥልቀት ማየት ያለብንን ታሪካዊ ቦታዎችን መታየት ያለባቸውን እናንተ እንዳሳያችሁ የምትፈልጉትን ነገር ከዚህ ቪዲዮ አይታችሁ ለኔ ኮሜንት ካደረጋችሁልኝ በኋላና እኔም በደንብ ካሰብኩበት በኋላ በደንብ ነው ማሳያችሁ። ዛሬ ግን እዚህ ማራኪ የሚባለው የጎንደር ከተማ አካባቢ ወይም ደግሞ ቀበሌ 18 ነው የሚባለው ከጀርባ ያያችሁትኝ የጎንደር ዩኒቨርሲቲ በር ነው። ስለዚህ አሁን ማራኪ አካባቢ ነው ያለነው። ወደ ፒያሳ እንሄዳለን። ፒያሳ ነች የጎንደር ከተማ እምብርት ወይም ደግሞ ዳውንታውንስ ኦፍ ጎንደር። ስለዚህ በድጋሜ እኔ ጋር ቆዩ። በዚህ ቪዲዮ as first impression ወይም ደግሞ እንደ መጀመሪያ እይታ ጎንደርን ዞር ዞር እያልን እናያለን። በሚቀጥለው ቪዲዮ ደግሞ በደንብ ጎንደር እናያለን። እንዴት ነህ አባ? ሰላም ነው? ወድቄ ነበር አተረፍከኝ። የጎንደር ልጅ ነህ? ያው እዚህ አካባቢ ተወልደ። ኦኬ፣ እዚህ አካባቢ እዚህ ነው የምትኖረው? የምኖረው ባህር ዳር ነው። ከባህር ዳር ነው የመጣሁት እኔ። አዎ፣ ባህር ዳር ነበርኩኝ አይደለ? አዎ፣ ባህር ዳር በጣም የምታምር ከተማ ነች። ግን አሁን እየወጣሁ ነው ከሩሜ አሁን እየወጣሁ ነው። ላይክ እያየሁት ነው። ደስ ይላል አይደለ? አዎ። እስኪ እንግዲህ ዞር ዞር ብያይና ጎንደርን አብረን ምን ተሰማችሁ ምናምን የሚለውን ነገር እናወራለን ማለት ነው። ማን ይባላል? ተወልደ ተክለ ዮሐንስ ይባላለሁ እኔ። ጎንደር ያው በጣም ታሪካዊ ጥንታዊ ከተማ ነች። አውቃለሁ እንግዲህ ላያት ነው ማለት ነው። አዎ እንደምታያት ያው እንግዲህ ላይክ ደስ ይላል። አሁን እያየሁት ያለሁት ነገር መንገዱ ምናምን የተሰርቷል፣ አሪፍ ነው። በደንብ ደግሞ እንግዲህ ቀረብ ብለን እናሳያቸዋለን። ወደ ፒያሳ አካባቢ ይዞ ደግሞ የተሻሉ ቦታዎች ደግሞ እንደዚህ ከዚህ ደግሞ ይሻላል የሚባሉ ቦታዎች የጎንደር ዋና ከተማዋ ወደ ፒያሳ መሰለኝ። ፒያሳ ነው። ፒያሳ ይዞ ደግሞ ወደ ኮሌጅ ዙሪያ ደመቅ ይላል። ኦኬ፣ እሺ፣ አመሰግናለሁ ተወልደ። ቴንክ ዩ፣ አመሰግናለሁ። እሺ፣ መልካም ጉብኝት ተብያለሁኝ። እናንተንም በደንብ አሳያችኋለሁ። አሁን ማራኪ ይባላል። ከዩኒቨርሲቲው ቀጥታ ወደ ኮሌጅ ማዞሪያ ከዚህ ወደ ፒያሳ ምናምን የሚወስደው ማለት ነው። ከዚህ ፊት ለፊቴ እንግዲህ ትልልቅ ሆቴሎችን እያየው ነው። የፍሎሪዳ ሆቴል የሚባል አለ፣ ጃንተከል ሆቴል፣ ጎንደር ፕላዛ ሆቴል። እዚህ አካባቢ ትልልቅ ሆቴሎች አሉ፣ አሪፍ አሪፍ ካፌዎችም አሉ። ይሄ በጣም በቅርቡ እያደገ የመጣ የጎንደር ሰፈር ነው። ይሄ ፍሎሪዳ ሆቴል ይባላል። ከፊት ለፊት ብታዩትኝ ጎንደር ላይ አሪፍ ከሚባሉ ሆቴሎች አንዱ ይመስለኛል። ዝቅ ብሎ ጃንተከል ሆቴል አለ። ከዛ ጎንደር ፕላዛ ሆቴል አለ። ፒያሳ አካባቢ ሂደን ቁርስ ምናምን በልተን እዛ አካባቢ ያሉ ነገሮችን ካየን በኋላ በሚቀጥለው ቪዲዮ በደንብ እና በጥልቀት በደንብ አድርጌ አሳያችኋለሁ። ምክንያቱም ጎንደር በጣም ታሪካዊ ከተማ ነች። ስናገር ሳወራ ራሱ እኔ ጥንቃቄ ማድረግ መቻል አለብኝ። ስለዚህ ከተዘጋጀሁ ካነበብኩ በኋላ የሚቀጥለው ቪዲዮ በተቻለ መጠን አሪፍ አሪፍ ነገሮችን እናያለን። እንደተለመደው የኔ ቪዲዮ ጀስት የሆነ ነገር ብቻ ታርጌት አድርጌ አይደለም የምሰራው። ሁሉንም ነገር ያጋጠመንን ህይወት ምን ይመስላል ምናምን የሚለውን በደንብ እናያለን ጎንደር ላይ ማለት ነው። ጎንደር ላይ የሚታዩ ብዙ ነገሮች ስላሉ እነሱን ማሳያችኋለሁ። ከኔ ጋር ቆዩ። አሁን ወደ ፒያሳ እንሄድና ፒያሳ ሄደን ፒያሳ አካባቢ ቪዲዮውን እንቀጥለዋለን ማለት ነው። ይህ ሰፈር ግን ያምራል። ኮሌጅ የሚባለው የቀበሌ 18 ሰፈር ደርሻለሁ። ታክሲ ይዝና ወደ ፒያሳ እንሄዳለን። በድጋሜ እኔ ጋር ቆዩ። አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ ደግሞ ማድረግ አትርሱ። ኮሌጅ ማለት ይሄ ነው፣ ጎንደር ፖሊቴክኒክ ኮሌጅ። ያው የኮሌጁ ስም አካባቢው ኮሌጅ ተብሏል ማለት ነው። አይቤክስ ፕራይመሪ ሆስፒታል። እንግዲህ ጎንደር ኮሌጅ አካባቢ እንትን ትመስላለች።
ለምን ነው ጋር የእግረኛ መንገዱን ሰርተው አልጨረሱትም። የብስክሌት አለ፣ ብዙ ነገሮች ገና ተሰርተው አላለቁም። ያው ሲያልቅ አሪፍ ይሆናል ብዬ ተስፋ አረጋለሁ። እንግዲህ ኮሌጅ ማዞሪያ ምናምን የሚባለው ሰፈር ነው። ጎንደር በጣም ብዙ ባጃጅ አለ ከተማ ውስጥ። በተለይ ድምጻቸው ምናምን በጣም ይረብሻል። ስለዚህ እዚች ጋር ታክሲ እንይዝና ወይም ፒያሳ የሚወስደንን ማንኛውንም ትራንስፖርት ተጠቅመን ወደ ፒያሳ እንሄዳለን ማለት ነው። ከኔ ጋር በድጋሜ ቆዩ። ምናምን እየዘነበ ነው። ክረምቱ ገብቷል። ደመናማ ቀን ነው የምታዩት። ሰማዩ ምናምን ደመናማ ነገር ነው። አየር ንብረቱ በጣም የሚመች ነው። ቀዝቃዛ አይደለም ምናምን ደስ ይላል በጣም። ስለዚህ አካባቢ ወይ ባጃጅ ወይ ታክሲ እንዝና ወደ ፒያሳ እንሄዳለን። ማዞሪያ ማለት ይሄ ነው። ከዚች ዞር ብለው መኪኖች ወደ አዘዞ ምናምን መሄድ ስለሚችሉ እዚህ አካባቢ ማዞሪያ ይባላል። ኮሌጅ ነው የሚባለው በአጠቃላይ ሰፈር። እዚህ በኩል አድርጎ ወደ አዘዞ መሄድ ይቻላል። ቦሌ ጋርደን ካፌ፣ ቦሌ ጋርደን ሚስት አዲስ አበባ አለ መሰለኝ። ሜቢ ብራንች ሊሆን ይችላል። ወደ የት ነው የምትሄጂው? ወደ ፒያሳ አስፋልቱ ነው የምትሄደው ወይስ ውስጥ ለውስጥ ምናምን? በጅሮን ግን ቀጥታ በአስፋልቱ ነው መሄድ የምፈልገው። የለማ። ኦኬ ሶ ታክሲ ማግኘት አልችልም። ኦኬ ወደ ፒያሳ ነው። ኦኬ ኦልራይት ያ ታክሲ ይዘናል። ወደ ፒያሳ እንሄዳለን። ፋሲለደስ የሚባለው ትምህርት ቤት አካባቢ ነው። ከታክሲ እዚህ ጋር ወርደናል። ይሄ በቃ የጎንደር ትልቁ አደባባይ ወይም ደግሞ መስቀል አደባባይ የሚባለው ነው። እዚህ አሁን ፒያሳ ነው ያለሁት። ስለዚህ ከፒያሳ የቴዎድሮስ አደባባይ አለ፣ የቴሌ ካፌ የሚባለው አካባቢ ማለት ነው። ስለዚህ በቅድሚያ የሆነ ቁርስ ማግኘት አለብኝ። ቁርስ ምናምን እንበላና አካባቢውን ዞር ዞር እያልን እናያለን ማለት ነው። በድጋሚ እኔ ጋር ቆዩ። እዚህ ድረስ ካላችሁ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ። ጎንደርን በደንብ እናያለን አብረን። ህንፃዎቹ በጣም ጥንታዊ ህንፃዎች ናቸው። እነዚህ በጣም በድሮ ዘመን የተሰሩ ህንፃዎች ናቸው። ከዚህ ኢትዮጵያ ሆቴል የሚባል አለ። አዲስ አበባም ኢትዮጵያ ሆቴል አለ፣ አምባሳደር አካባቢ ሜክሲኮ። ጎንደርም ኢትዮጵያ የሚል ሆቴል አላት። ከዚህ ፊት ለፊት የቴዎድሮስ አደባባይ የአጼ ቴዎድሮስ ሐውልት ያለበት ነው። እንግዲህ አጼ ቴዎድሮስ በኢትዮጵያ ታሪክ ውስጥ እጅግ በጣም ለኢትዮጵያ ትልቅ አስተዋጽኦ አድርገው ካለፉ የኢትዮጵያ ጀግና መሪዎች ውስጥ አንዱ ናቸው። የእሳቸው ሐውልት እዚች ጋር ፒያሳ ማዕከል ላይ አለ። ሰላም ምግብ አለ፣ ቁርስ ምናምን አለ። ኦልራይት where shall I be? Okay, let me be here. የሆነ ካፌ አግኝቻለሁ። የትም ከመሄዴ በፊት ቁርስ ቡና ምናምን እንጠቀምና ከዛ በደንብ ተረጋግተን ጎንደርን እናያለን ማለት ነው። ቀለል ያለ ነገር ይሰራ ምን አለ? ምን መስራት ይቻላል? ሜኑ በዛውም እስኪ የምግብ ዋጋ ቼክ እናደርጋለን። ከባህር ዳር አንጻር እንቁላል ሳንድዊች፣ እንቁላል ስልስ በእንጀራ 200 ብር ነው። በጣም አሪፍ ነው። ስፔሻል ፉል ምናምን አለ፣ አይነት አለ፣ ድንች ወጥ አለ፣ ድንች ፍርፍር፣ ቲማቲም ለብለብ፣ ቲማቲም ስልስ
ውድ አይደለም። ስፔሻል ፍርፍር 300 ብር ነው። አትክልት በእንጀራ፣ ፓስታ በእንጀራ፣ ማካራኒ ዋጋው ውድ አይደለም እውነት ለመናገር። እና ቁርሳችንን አሁን እንብላና ከዛ ተረጋግተን በደንብ ቀስ ብዬ አሳያችኋለሁ። የተለየ ነገር እኔ ልናገር አልችልም በዛሬ ቪዲዮ ላይ፣ ግን አካባቢውን እንዲሁ አስቃኛችኋለሁ። አሁን ፒያሳ ነው ያለነው፣ እዚህ ሲኒማ አካባቢ ማለት ነው። ጎንደር በጣም ታሪካዊ ከተማ ነች። ጎንደር ታሪክ እንግዲህ ስለ ኢትዮጵያ ሲወራ እንደውም የኢትዮጵያ የጀርባ አጥንት ጎንደር ነች ነው የምትባለው። ካላት ታሪክ ለኢትዮጵያ አንድነት፣ ለኢትዮጵያ ዘመናዊ ሆኖ መመስረት ካልደረገችው አስተዋጽኦ ለ200 ዓመታት ያክል ደግሞ የኢትዮጵያ ርዕሰ መዲና ወይም ደግሞ ዋና ከተማ ሆናም አገልግላለች። እንግዲህ ለዛም ነው እዚህ የጎንደር አብያተ መንግስት ወይም ደግሞ ፋሲል ግንብ በሚቀጥለው ቪዲዮ አሳያችኋለሁ። እኔ መሰሉ ድንቅ የስነ ህንፃ ስራዎችም ተሰርተው ያለፉ ትውልዱ አሁን ደግሞ በጣም እንደ ታሪክ እንደ ቅርስ የምንኮራባቸው እንደዚህ አይነት በጣም የስልጣኔ አሻራዎች ሁሉ ተጥሎ ያለፉባት ትልቅ ታሪካዊ ከተማ ነች። አብያተ ክርስቲያኖች ለምሳሌ ቤተ ክርስቲያኖችም አሉ በጣም ጥንታዊና ታሪካዊ። ለምሳሌ ደብረ ብርሃን ስላሴ፣ እሱን ሁሉ ወስጃ አሳያችኋለሁ። ግን እሱን በቀጣይ ቪዲዮ ነው። ዛሬ ዝም ብለን እየተንቀሳቀስን አካባቢውን አሰስ እናደርጋለን፣ አንደርስታንድ ለማድረግ ማለት ነው። ከዛ በሚቀጥለው ተዘጋጅቼ ከሰው ጋር ሊሆን ይችላል አብረን ጥሩ ቪዲዮ እንሰራለን። በደንብ በሰፊው ጎንደርን የምናይበት ቪዲዮ በቀጣይ ይሆናል ማለት ነው። አሁን ግን አካባቢውን አብረን እናያለን። ቁርሴ እንግዲህ ደርሷል። አትክልትን ያዘዝኩትኝ ደስ ትላለች አቀራረቧ። ችግር የለውም። ዋው በጣም ጣፋጭ ቁርስ። አትክልት በዳቦ ይባላል ይሄ ቁርስ። ስለዚህ ቁርሴን በልቼ ልጨርስና አብረን በደንብ እንዞራለን፣ አሳያችኋለሁ። የትም እንዳትሄዱ እኔ ጋር ቆዩ። ቁርሳችንን በላ ቡናችንን ጠጣና አስተማማኝ በሆነ መንገድ ጉዟችንን እንጀምር። ቡና ካልጠጣሁ ብዙ ቀን ሆኖኛል። ባህር ዳር ራሱ አልጠጣሁም። ኦኬ አሪፍ ቡና ነች። ስለዚህ ቀናችንን በዚህ መልክ እንጀምረዋለን ማለት ነው። ከኔ ጋር ቆዩ። አጼ ቴዎድሮስ የሚሊኒየሙ ጀግና ኢምፐረር ቴዎድሮስ ሂሮ ኦፍ ዘ ሚሊኒየም from 1855 up to 1868 አጼ ቴዎድሮስ እንግዲህ ከ1855 እስከ 1868 ዓመተ ምህረት ኢትዮጵያን ያስተዳደሩ የኢትዮጵያ ታላቅ መሪ የነበሩ ንጉስ ናቸው። እንግዲህ የእሳቸው መታሰቢያ ይሆን ዘንድ እዚህ ጋር የእሳቸው ሐውልት ቆሟል እና በኢትዮጵያ የዘመናዊ ታሪክ ውስጥ የኢትዮጵያን ዘመናዊ የሚባለውን ታሪክ ከ1855 ከነገሱበት ጊዜ ጀምሮ ነው እንግዲህ የኢትዮጵያ ዘመናዊ ታሪክ የሚባለው። ቢካዝ ከዛ በፊት የነበረው የመካከለኛው ዘመን የኢትዮጵያ ታሪክ ነው። ያ ዘመን ታሪክ ደግሞ ስፔሻሊ እሳቸው ወደ ንግስና ከመጡበት ዘመን በፊት የነበረው የዘመነ መሳፍንት ወይም ደግሞ ኢትዮጵያ በአካባቢ ገዢዎች ወይም ደግሞ በዚህ በጎጥ ልንለው እንችላለን በዛ ተከፋፍላ በጣም ይሄ ማዕከላዊ መንግስቱ ተዳክሞ ችግር ላይ ወድቃ የነበረችበት ዘመንን እነዚህን የአካባቢ መሪዎችን ድል በማድረግ ጠንካራና ማዕከላዊ ዘመናዊ የሆነ መንግስት ሀገሪቱ እንዲኖራት ወይም ደግሞ ኢትዮጵያ እንዲኖራት ያደረጉ የዘመናችን ታላቅ መሪ ነበሩ። ብዙ ነገሮች አሉ ስለ አጼ ቴዎድሮስ የምናወራው። እሱን በቀጣይ ቪዲዮ ነው ታሪኩን በደንብ የምናወራው። እዚሁ ቦታ መጣን እናወራለን። ለማንኛውም ይህን ይመስላል ቴዎድሮስ አደባባይ ኢትዮጵያ ሆቴል።
አጼ ቴዎድሮስ ሐውልት ፊት ለፊት የኢትዮጵያ ሆቴል አለ። በጣም ጥንታዊና ታሪካዊ ሆቴል ነው። ከዚህ ዞር ስንል ደግሞ ቴሌ ካፌ እና የኢትዮ ቴሌኮም ኦፊስ አለ ማለት ነው። ስለዚህ በዚህ በኩል አድርገን ወደ ፒያሳ መድኃኔዓለም ቤተክርስቲያን እንሄድና አካባቢውን ዞር ዞር ብለን እያየን አብረን እንቆያለን ማለት ነው። ይሄ የፒያሳ ወደ ፒያሳ መድኃኔዓለም ቤተክርስቲያን የሚወስደው መወጣጫ ደረጃ ነው። በጣም ያምራል። ይሄ በደንብ ተሰርቷል። ደረጃው ደስ ይላል። ስለዚህ በዚሁ ፒያሳ መድኃኔዓለም ሄደን እዚህ ይመስለኛል ሊቀ ሊቃውንት ዕዝራ የሚያስተምሩት ወይም ደግሞ ጉባኤያቸው እዚህ ይመስለኛል። የእሳቸው ሊቀ ሊቃውንት ዕዝራን እንግዲህ ማያውቃቸው ሰው የለም። በቤተ ክርስቲያን ትምህርት ውስጥ እንግዲህ ካሉ የጉባኤያት ውስጥ አቋቋም ይባላል፣ ድጓም ይባላል። እንደሱ አይነት ትምህርቶች አሉና እሳቸው እዚህ አቋቋም ይሁኑ የድጓ ብቻ እሳቸው የራሳቸው ጉባኤ አላቸው። እዚህ ያስተምራሉ። ብዙ ሊቃውንትን ያስተማሩ የሚያወጡበት ቤተ ክርስቲያን ያለው እዚህ ነው፣ ፒያሳ መድኃኔዓለም። ፒያሳ መድኃኔዓለምን እንግዲህ የሚያውቅ ሰው አለ ብዬ አላስብም ጎንደር ላይ። እዚህ ይህን ይመስላል። ከዚህ ሁነን የአፄ ቴዎድሮስ ሐውልት ፒያሳ አካባቢው ያን ይመስላል። ከዚህ ወደ ላይ ብንወጣ ወደ ላይብራሪ ወይም ደግሞ የጎንደር ሕዝብ ላይብራሪ ይባላል። ወደ እሱ የሚወስድ መንገድ ነው። እችኛዋ ደረጃ ማቀጥላ ያለችው ብዙ ነገሮች አሉ እዚህ አካባቢ በጣም ነው የምናይ። በቀጣይ ቪዲዮ ታሪካዊ ነገሮችን ነው የምንቃኘው። አሁን ዝም ብዬ አካባቢውን ነው እያሳየዋችሁ ያለሁት። ስለዚህ አዲስ ከሆናችሁ ሰብስክራይብ አድርጉ። ከዛ ቀጣይ ቪዲዮ ስለቅ ይደርሳችኋል ማለት ነው። እዚህ አካባቢ የመድኃኔዓለም ቤተክርስቲያን መደብሮች አሉ። ንዋየ ቅድሳት ይሸጡበት። ህንጻው የመድኃኔዓለም ይመስለኛል። ያው መድኃኔዓለም ቤተክርስቲያን ይሄ ነው። የጎንደር ፒያሳ መድኃኔዓለም ቤተክርስቲያን እንግዲህ ይህን ይመስላል። በጣም ቀደምትና ጥንታዊ ቤተክርስቲያን ነው። በቀጣይ ወደ ውስጥም ገብቻ አሳያችኋለሁ። ጎንደር በጣም እና ከዚህ ከበር መግቢያው ላይ መድኃኔዓለም ይህን ይመስላል። ከበር ነው ያለሁት፣ ወደ ውስጥ አልገባውም። ውስጡን እና አካባቢውን የቤተክርስቲያኑን ቅጽር ግቢ በቀጣይ ቪዲዮ ነው ማሳያችሁ። አሁን ከበር እንመለስና ተመልሰን ወደ ፒያሳ አካባቢ ወደ አሁን ኃይሌ እየገነባው ወዳለው አዲሱ ሆቴል ወይም ሪዞርት ይሁን አላውቅም፣ ብቻ አዲስ ሆቴል ነው። በጣም ነው የሚያምረው። ከቅድም እንዳያችሁት ከታክሲ ሲወርድ እሱን አካባቢ አይተን ዙሪያውን አካባቢ ያየን እንመለሳለን ማለት ነው። እኔ ጋር ቆዩ። ዌልካም ቱ ራስ ግንብ ሙዚየም ወርልድ ሄሪቴጅ ሳይት ኢትዮጵያ ላንድ ኦፍ ኦሪጂን። እንኳን ደህና መጡ ራስ ግንብ ሙዚየም ዓለም አቀፍ ቅርስ ምድረ ቀደምት ኢትዮጵያ ይላል። ስለዚህ በቀጣይ ቪዲዮ እዚህ ሁሉ እንመጣለን። በጣም ውስጥ ገብተን የምናየው ብዙ ነገር አለ ጎንደር ውስጥ። ያው ምን አይተን ከጨረስነው ነው እንጂ በጣም ብዙ ታሪካዊ ነገሮች አሉ። ጎንደር ሚስጥር ናቸው። አይዟይ እናያለን በደንብ አብረን። ይሄ በቀጥታ እንግዲህ ከፒያሳ መድኃኔዓለም ወደ አጣጣሚ ሚካኤል ወደ ቤተ መንግስት ወይ ደግሞ ወደ ፋሲል ግንብ የሚወስደንና ታየ በቀለ ምናምን የሚባል ሆቴል ያለበት አካባቢ ነው ማለት ነው። ታንክ ዩ እዚህ አካባቢ የተለያዩ ባህላዊ ልብሶች ምናምን መሸጫ መደብር አለ፣ ወይም ደግሞ ሱቪነር ነው የሚባለው።
ሰላም ሰላም። ፀሐይ አለች የለችም? ኦኬ እንዴት ነው? ሰላም ነው። ይሄ ሁሉ ጎረምሳ ምንድን ነው? ማን ነው የፀሐይ ልጅ ከእናንተ መካከል? የፀሐይ ልጅ ነህ? አዎ ቬሪ ጉድ። እንዴት ነሽ ልኝ? ሰላም ነው። ስራ እንዴት ነው? አሁን አንተ እየነገድክ ነው እየሸጥክ ነው? ቬሪ ጉድ ቬሪ ጉድ ቬሪ ጉድ። እመጣለሁ ኔክስት ታይም። ትኖራለች እናት እዚህ አይደለ? ኦኬ በቃ ኔክስት እመጣለሁኝ። አሪፍ ቪዲዮ እንሰራለን። እቃ ገዛለሁ ማለት ነው። ስምህ ማን ይባላል? ማ? ጌርሳም። ያንተስ? ይሳቅ። በፍቅር አያነሽ። አንቺ እንኳን እዚህ ሁሌ ያለሽ ጎበዝ ልጅ፣ እየሰራሽ ነው በደንብ። ስላገኘኋችሁ ደስ ብሎኛል። በቀጣይ ስመጣ ደግሞ በሰፊው ቪዲዮ አብረን እንሰራለን ማለት ነው። አፄ ኃይለ ሥላሴን ትወዳቸዋለህ? ሂዝ ኢምፔሪያል ማጀስቲ ኃይለ ሥላሴ አይ ይላል። አየኸው? እሳቸው የኢትዮጵያ ምን ነበሩ? ጎበዝ ልጅ ገዢ ነበሩ። ኔክስት ታይም እመጣለሁ። ሰላም ቆዩ። እሺ። ሶቭነር ሾፕ ነው። የሆነ የተለያዩ የባህል የጎንደር ባህላዊ የእደ ጥበብ ውጤቶች ምናምን የሚሸጥበት። ልጇን አውቃታለሁ። የሆነ ጊዜ መጥቼ ነበርና ባለቤቷን ማለት ነው። ኔክስት ታይም ስመጣ የሆነ ነገርም ከገዛን ለእናንተም እስኪ ለሆነ ሰብስክራይበሬ የሆነ ነገር መስጠት መቻል አለብኝ። እንደዚህ አይነት ነገር ጀምራለሁ። ባይዞ የተለያዩ ቦታዎች ሳይር ለሰብስክራይበሮቼ እኔም ፎሎ ለምታደርጉኝ የሆነ ነገር እየገዙ እንደዚህ አይነት ስጦታዎችን መስጠት ጀምራለሁ። ትረስት ሚ። እና በቀጣይ ቪዲዮ ስንመጣ እንደዚህ አይነት ጊፍት እናዘጋጃለን፣ እዚህ እንገዛለን ማለት ነው። ይሄ ወደ መስቀል አደባባይ ነው የተመለስ ነው። ቤተ መንግስቱ ከዛ ፊት ለፊት የምታዩት ነው። እሱንም ገና ገብተን እናያለን በቀጣይ ቪዲዮዎቻችን። ይሄ የኃይሌ ሆቴል ነው እዚህ ጋር እያያችሁት ያለው። በጣም የሚገርም ነው እየተሰራ ያለበት መንገድ፣ አሰራሩ ምናምን የጎንደር አብያተ መንግስታት ወይም ደግሞ ፋሲል ግንብን በሚመስል ሁኔታ ነው። ያው እንግዲህ እዚህ አካባቢ የሚሰሩ ህንፃዎች በተቻለ መጠን እንደዛ ሊሆኑ ይጠበቅባቸዋል። ምክንያቱም የከተማዋን ሲን ወይም ደግሞ ምንድነው የከተማዋን መልክ ታሪክ የጠበቁ ያን የሚያሳዩ አይነት ነገሮች ቢሰሩ በጣም አሪፍ ነው እና ኃይሌ በደንብ እየሰራ ነው። ጀግናችን ደስ ይላል በጣም። ኃይሌ መወደው ሰው ነው። ጀግና፣ በጣም ትክክለኛ ምርጥ ኢትዮጵያዊ ማለት አትሌት ኃይሌ ገብረስላሴ ነው ይመስለኛል። ሻለቃ አትሌት ኃይሌ ገብረስላሴ መሰለ የሚባለው። ሻለቃ ሚል የማዕረግ ስም ተሰጥቶታል። እንግዲህ ኃይሌ እየገነባው ያለው ሪዞርት ወይም ደግሞ ሆቴል ይሄን ይመስላል። በጣም ደስ ይላል። እግዚአብሔር እንግዲህ ለፍጻሜ ያብቃለት። ብዙ የስራ እድል ይፈጥራል። ለከተማዋ ተጨማሪ ግብአት ይሆናል። ለቱሪስት ስህበት ማለት ነው። ለእንግዶች ማረፊያ ይሆናል። ደብረ ገነት አጣጣሚ ቅዱስ ሚካኤል ቤተክርስቲያን ማለት ይሄ ነው ከፊት ለፊት የምታዩት። ስለዚህ ቤተክርስቲያን ታሪክም እናወራለን። መቼ ተሰራ፣ መቼ ተገነባ፣ በቤተ መንግስቱ ወይም ደግሞ በፋሲል ግንብ ዙሪያ ያሉ ቤተክርስቲያኖችን በሮችን ምናምን በደንብ እናያለን አብረን በቀጣይ ቪዲዮ። አሁን ይሄ አጣጣሚ ሚካኤል ማለት ይሄ ነው። በአፄ ዳዊት ዘመነ መንግስት ነው እንግዲህ የተመሰረተው። እናወራለን በሚቀጥለው ቪዲዮ። በኢትዮጵያ ባንዲራ በጣም አስውበውታው ሲያምር ግን በሙሉ ይሄም የቤተ መንግስቱ ግቢ ውስጥ ያለ ነው። አብረን እናያለን ማለት ነው ቀጣይ ቪዲዮ ላይ። የእግዚአብሔር መላእክት በሚሰሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ከፒያሳ መድኃኔዓለም
አጣጣሚ ሚካኤል ራሴን እዚሁ አገኘሁት ማለት ነው። እንግዲህ 44ቱ ጎንደር ብዙ ታሪካዊ ቤተክርስቲያኖችም አሉ። እሱንም አብሬ ያሳያቸዋለሁ። የኢትዮጵያን የዘመናት ታሪክ የመካከለኛው ዘመን የ17ኛው የ18ኛው ክፍለ ዘመን እና የ16ኛው ክፍለ ዘመን ታሪክን የሚዘክሩ ጥንታዊ እንደዚህ አይነት ቤተክርስቲያኖች አሉ። እነሱንም በቀጣይ ቪዲዮ ነው ማሳያችሁ። አጣጣሚ ሚካኤል ነው ያለሁት። ተሳልሜ ልውጣ። ይሄ የሰንበት ትምህርት ቤት ነው። እዚህ ነው የምትማሩት? ጎበዞች ጎበዞች ጎበዞች። ስምሽ ማን ይባላል? ያንተስ? ኤርሚያስ። ያንቺስ? ማ? ቤዛዊት። ያንቺስ? እማዬ ማ? ቃል ኪዳን። አሁን ልትጀምሩ ነው ትምህርት? ጎበዞች። የሰንበት ትምህርት መማሪያ ነው ይሄ። ከበሮ እስኪ ምች ከበሮ አትችይም? ጎበዝ ትለምጃለሽ። ጎበዝ ልጅ በይ። ፈራሽ? እሺ ቻው። በርቱ፣ በደንብ ተማሩ። ሰላም። በዛኛው በዛ በቀይ 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 በቀይ። ጎበዝ ልጅ ቻው። ወጣ እንበልና አካባቢውን ዞር ዞር እያልን እናያለን። መስቀል አደባባይ ይባላል። ልክ እንደ አዲስ አበባ መስቀል አደባባይ የመስቀል ደመራ እዚህ ጋር ነው ጎንደር ደመራ የሚደመረው እና ሰዎቹ እዚች ጋር ይቀመጣሉ። ይህን ይመስላል። አሪፍ ነው። አሁን በደንብ ነው የተሰራው አደባባዩ። እዚህ ጋ እናት ጎንደር ሚል ትልቅ ጽሑፍ አለ። እናትዋ ጎንደር። በቀጣይ ቪዲዮ ውስጥ ገብተን ይህን ቤተ መንግስቱን እንጎበኛለን ማለት ነው። ሀይሌ ሆቴል ግን በጣም ነው ደስ የሚለው። በጣም እየሰራው ነው። ስማ በጣም አሪፍ ነው። ሲያልቅ አሰብኩት ምን ያህል የሚገርም ውበት እንደሚሆን ለከተማዋ። ይህ እንግዲህ ወደ አራዳ የሚወስደን ነው። ወደ አራዳ ቅዳሜ ገበያ ይወስዳል። ወደዚህ ብንሄድ ማለት ነው። እዚህ አራዳ ቅዳሜ ገበያ ምናምን ወስዳችኋለሁ በቀጣይ ቪዲዮ። እዛ ፊት ለፊታችን የምታዩት ተራራ ጓ ተራራ ነው። ጓ ሆቴል የሚባላል እዛ ተራራው ጋር ጓ ሆቴል እንሄዳለን። ታክሲ እንያዝና ወደ ማራኪ ተመልሰን እንሄዳለን። አልጋ ያስኩት እዛ አካባቢ ነው። እዚች ጋር መሆን ይችላል። ቬሪ ጉድ ታንክ ዩ። ቅርታ ኦኬ። ችግር የለውም ችግር የለውም ችግር የለውም። ታክሲ ውስጥ ነን። ታክሲ ይዘን ወደ ማራኪ እንሄዳለን። ያረፍኩበት ሩም እዛ አካባቢ ነው። ስለዚህ በቀጣይ ቪዲዮ በደንብ ጎንደር እናያለን። ወደ ማራኪ እንሄዳለን ተመልሰን። ከፒያሳ ኮሌጅ ማራኪ፣ ከዛ አዘዞ ወደ ኤርፖርት የሚወስደው መንገድ ይሄ ነው። ይሄ ፒያሳ ነው። ስጣው ሲል ምናልባት ከሌለ ብዬ ነው። ሆስፒታል ይሄ ነው ሆስፒታል ማለት። በማራኪ አዘዙ በአጠቃላይ የሆስፒታል
ሆስፒታል ነው አጠቃላይ። ኦኬ ተማሪዎች ነው። ኦኬ ሳይንስ አምባ ነው የሚባለው ካምፓሱ። የጤና ዘርፍ ብቻ የሚሰጥ ጤና ሳይንስ ጎንደር በውስጡ ካምፓስ ብቻ ነው ግን የጤና ብቻ የሚሰጥ የጎንደር ነዋሪ ነዎት? ጎንደር ነው የሚኖሩ ተማሪዎች? እርስዎ? እኔ እዚህ ነው የምሰራው ጎንደር ዩኒቨርሲቲ። እዚህ ጤና ሳይንስ። ኦኬ በጣም አሪፍ። ላይክ አሪፍ እየሰራ ነው እንደ ድሮ ሆስፒታሉ ምናምን? ታዋቂ ነው በጣም በኢትዮጵያ። አንጋፋ ሆስፒታል። እንደገና ደግሞ ሜዲሲን ተማሪዎች አፓረንት ሲወጡ አሁን ሌላ ቦታ በዲሞንስትሬሽን ነው፣ እዚህ ደግሞ አውቃንቱ ስራ እየሰሩ ነው። አፓረንት በተግባር ማለት ነው። ቀዶ ገና የሚማሩ ስፔሻል ዶክተር ሲሰራ እያዩ አብረው እየተለማመዱ መለማመድና ቀጥታ ወደ ስራ ነው። ለዛ ነው ከአዲስ አበባ ከጥቁር አንበሳ ሆስፒታል ቀጥሎ በጣም ጎንደር ታዋቂ ነበረ። አሁን ላይ ምን እንደሆነ አላውቅም። ያለው ኮንዲሽን ትክክል ነሽ። It's here my hotel ሮዚዮ ሆቴል ኤንድ ስፓ። ስለዚህ ቆይታችን ይመስል ነበረ። ቪዲዮውን እዚህ ጋር ጨርሰዋለሁ። በቀጣይ ቪዲዮ እስክንገናኝ በሰላም ቆዩ። ቀጣይ ቪዲዮ በደንብ ጎንደርን በጥልቀት የምናይበት ቪዲዮ ይሆናል ማለት ነው። ስለዚህ ሰላም ቆዩ። ቀጣይ ቪዲዮ እንገናኛለን። ቻው